ቤተሰቦች ያስፈራርቱኝ ከሱ ርቄ እሱ ከኔ ቤተሰቦች ማይርቅ ከሆነ እሄድለታለሁ። ያለበት ሄደኝ ቶፋ ምንም የሚመለስ ነገር አይደለም። በቃ ያለንን ኃይል ተጠቅመ አንተም ቢሆን የምትችለውን ነገር ሁሉ የምትችለውን ነገር አድርገህ የዚህ ሰው የጉዳይ ለአንዴና ለመጨረሻ ጊዜ ማብቃት አለብን። እሱ እንዳይሆን እኮ እኔ መግባት ነበረብኝ። ስትነግረኝ ደውላ ስትነግረኝ መግባት ነበር። ተረጋጋ። መሄድ ነበረብኝ ወደ በእናትህ። ካሊድ እባክህ ተረጋጋ። አንተ ይፈጠራል አላልክም? ተረጋጋ። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግሩኝ? ተረጋጋ። ይነግራል ያለው የተፈጠረውን ነገር እንዳለ አሁን የሚያስበው ስለሱ በቦታው የነበረው እሱ ስለሆነ አንተ ንገረው ያለውን ነገር ምንድን ነው የተፈጠረው? በቃ አንተ እኮ ልታደርግ የምትችለውን ነገር ነው ያደረግከው እኮ አይደል? እኔ ካሊድ በዚህ አይነት ሁኔታ ሆነ እሷን ልታምናት አትችልም። በቃ ስለዚህ ማድረግ ያለብህን ነው ያደረግከው። ስለዚህ አሁን እዚህ ጋር ያንተ መንከባለል እዚህ ጋር ምንም ጥቅም የለውም። መኪና እኔ ሊገጨኝ እየመጣ ነበር። ኦኬ እሺ ገባ። እኔ እየሮጠች መጣች። እኔ በቃ ምንድን ነው እያልኩ እሷ ጋር እየሄድኩ እያለ ገብተን እሷ መኪና ውስጥ ገባች። ቶፋ ሰው ማረደ ካሊድን ለማዳን ብላ ነው እሱ ውስጥ የገባችው። ይችላል እኔ አላውቅም። ምን ማድረግ እንዳለብኝ ቶፋ ዛሬ ካሊድን ነው፣ ነገ ከነገ ወዲያ ደግሞ ይኸውልህ አንተ ላይም ነገ ከነገ ወዲያ እኔም ነገ ከነገ ወዲያ ደግሞ እራሷን ባርኪን ስላዳነችው አሁን ትኩረታቸው እሷ ላይም ጭምር ነው የሚሆነው። በቃ ማንም በዚህ ጉዳይ ላይ የሚተርፍ አይኖርም። ይሁንና ወንድሟን ታናሽ ወንድሟን መጣ፣ ታላቅየው ይሁንና መጣ። ከዛ አሁን ደግሞ እሷ እንደዚህ ሆና ሲያዩ ደግሞ አሁን ምንድነው? እሺ አሁን ደግሞ ድጋሚ ሰዎቿ ቶፋ ይሄንን ነገር አንተ ከመምጣት በፊት ራሱ በጣም ያስጨነቀኝ ባርኪ፣ ማንንም ሰው ቢሆን በዚህ ጉዳይ ላይ ይረዳዳ ያለው ሰው ቢሆን እንደዚህ እስከዛሬው ምናምን ነገር ሌሎች ጉዳዮችን ይዘን ይሄንንም እኩል የምናስኬደው ነገር የለም። ሙሉ ለሙሉ ኢነርጂያችን ተጠቅመን በዚህ ጉዳይ ላይ ካሁን በኋላ በኢንስፔክተሩ ዙሪያ ነው ነገሮች የሚሆኑ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ ማለት ደህና ነኝ ለማለት በጣም ያስቸግራል። ምንድነው ዛሬ የመጣሁላችሁ በጣም ደስ በማይል ሁኔታ ነው። ትንሽ ባርኪ ወይም ብሌን ያው ታውቋታላችሁ፣ በእያንዳንዱ ነገር ከጎናችን ያለች። አሁን ሰሞኑ እየተፈጠረው ነገር ካለው ጋር ከኢንስፔክተሩ ጋር ያሉትን ነገሮች በተወሰነ ለእኛ ሹክ እያለች የሆነ መረጃም እየነገረችን የቻለችውን ጥረት ሁሉ እያደረገች በምትገኝበት ሁኔታ ላይ ያለችው ያው ታውቃላችሁ ከሚም ጋር ከቶፋ ጋርም ታውቋታላችሁ። እና ምንድነው የተፈጠረው ዛሬ የቶፋን ያው የካሊድን ወንድምን ሰሞኑን ያው በከፍተኛ ድብደባ ሊገሉት ጭምር የተለያዩ ሙከራዎችን እያደረጉበት እንደነበረ ያው የምታስታውሱት ነው። አሁንም ከዛ ጥፋታቸው ከዛ ስህተታቸው መትረፉ በጣም እነሱን አናዷቸው በሚመስል መልኩ ሊገሉት በሚባል ሁኔታ የተለያየ ክትትሎችን እያደረጉበት ነበር። እኛም ጥበቃ እያደረግንለት ነበር። ግን ሰሞኑ እነሱ ላይ ትኩረት ማድረጋችንን ስናቅ ከሱ ሸሸት ይላሉ ብለን ነበር ያሰብነው። አሁን ግን እሱን ለመግደል ያላቸውን ነገር አጠናክረው ቀጥለውበታል። ምንድነው ነው የተፈጠረው? ስልክ ደውሎ ካሊድ ነው የነገረኝና እዚህ መጥቼ ሳያየሁት ነገር በጣም ነው ያስደነገጠኝ። የተፈጠረው ነገር ምንድነው ነው ብሌንን በመኪና ገጭተው የመግደል ሙከራ ነው ያደረጉባት። ያንን ነገር ደግሞ ሊያደርጉ የነበረው ቀጥታ ብሌንን ወይም ብሌን ላይ ትኩረት አድርገው ሳይሆን ካሊድ ላይ ነበር። ካሊድን ለመግደል ነበር ይሄንን ነገር ያደረጉት። ግን ካሊድን ለማዳን ብላ ባርኪ ይሄንን መስዋዕትነት ከፍላለች። በጣም የህይወት ዋጋ ነው የከፈለችው። በጣም ነው የገረመኝ። በጣም ማለት በዚህ ደረጃ ምናምን ነገር ቤተሰቡን ለመጠበቅ ወይም ቶፋን ለመጠበቅ በዙሪያ ያሉትን ነገሮች መሄዷ እኔ በጣም ነው ያስገረመኝ። ምክንያቱም ለእሷ አልነበረም ይሄንን ነገር ያቀዱት የነበረው ለካሊድ ነበረ። ካሊድም እሷም ደግሞ በሲቃ ድምፅ ነገሩን በተወሰነ መልኩ እየነገረችኝ ነበርና ሊገሏት ነበረ ማለት ያንን ነገር ማለት ሊገሉት ነበረ ካሊድን ይህንን ነገር ያደረጉት። በመሀል ገብታ እሷ ተገጭታለች። ያለችበት ሁኔታ በጣም ጥሩ አይደለም። እግሯ አካባቢ እዚህ ግንባሯ፣ እጇ ምናምን ነገር ተሰባብሯል። ያለውን ነገር በጠቅላላ ውስጥ ገብቼ ማሳያችሁ ይሆናል እና በጣም ነው ያስደነገጠኝ። ካሊድ ቶፋ ጋር በተደጋጋሚ እየደወለለት በአጋጣሚ ሆኖ የስራ ሁኔታ ላይ የሆነ ይመስለኛል አላነሳለትም ነበረ። በቀጥታ ካሊድ እኔ ጋር ደውሎ ያው እኔም ፍሬ ሆኜ ያለውን ነገር ለማጣራት ያው ሆስፒታል ድረስ መጥቻለሁ እና ውስጥ የተፈጠረውን ነገር ካየው በኋላ ነው ካሜራ ያበራውላችሁ። ይህንን ነገር ማወቅ አለበት ብዬ ቶፋ ጋርም ደውዬለታለሁ። እየመጣ ነው ያለው። እስኪ ቶፋም ከመጣ በኋላ ውስጥም ደግሞ ያለውን ነገር የባርኪን ሁኔታ በተወሰነ መልኩ ላሳያችሁ ወድጃለሁ። እስኪ ገብተን የተፈጠረውን ነገር አብረን እንከታተል። ተከተሉ። ካሊድ ወይ አማን ነው
አሁን እንዴት ነሽ ባርኪ? ደህና ነሽ? በአንተ የመጣ አይደለም፣ በአንተ የመጣ አይደለም። ለአንተ ተብሎ እነሱ ሰዎች አንተ ላይ መጡ አደረጉት እንጂ አንተ እየነገረችኝ ነበር ነው በስማትስ በእናትህ እኮ የአንተ ጥፋት አይደለም። ይሄ ይሆናል ብለህ ነው አንተ ይሄንን ያደረገው። አሁን እሷን በሰማት ኖሮ ይሄ ሁሉ ነገር አይመጣም ነበር፣ ይሄ ሁሉ አደጋ ደርስባትም ነበር። ይኸውልህ ከዚህ የባሰ ሊሆን ይችል ነበር። በተናጠል አሁን ስላገኘኋችሁ ይሄንን ነገር አደረጉት። አንድ ላይ ሆናችሁ ቢያገኛችሁና አሁን በመኪና አደጋ አደረጉት እንጂ ጥይት ተኩሰውባችሁ ቢሆንስ ወቅቷችሁ ቢሆንስ? ካሊድ እኔ ነኝ የኔ ጥፋት ነው ለምን ትላለህ? በፍጹም ያንተ ጥፋት አይደለም። በሰማት ነገረችኝ እኮ ቀርማ ነገረችኝ እኮ ታውቋት ነገረችኝ እኮ ነው። ይኸውልህ ነግሬ ኖሮ እኮ ነው። ይኸውልህ አንድ ነገር ልንገርህ፣ ባርኪ እንድትሆን አንተ አስበን ያደረገው አይደለም። ምክንያቱ እኔ ነኝ ነው አለው። ግን አንተ ይሄ ይፈጠራል ብትል ምን ያህል ጠንቃቃ መሆንህን አውቃለሁ። የሶፊ የቶፋ ወንድም ነህ። እኔ ነገርኩህ አይደል እንዴ? ያንተን ጥንቃቄና አንተ ቸልተኛ ሰው አይደለህም። እኔ መጀመሪያ ማውቃለሁ። ግን በጣም የገረመኝ ባርኪ እንደዚህ ማለት በዚህ ሁኔታ እኔ የእውነት ስለ ባርኪ የነበረኝ አመለካከት ራሱ እንደዚህ አልነበረም። በጣም በብዙ ነገር ነበር የምናደርግሽ፣ የእውነት ነው የምልሽ። አሁን ግን እሱን ለማዳን መኪና ውስጥ እንደዚህ ተወርሮሽ መግባት እኔ በጣም ቁስሎቿ ያለችበት ሁኔታ እንዳለ ተመልከት። ካሊድ እባክህ ተረጋጋ። በቀደም የተፈጠረውን ነገር አይተሃል አይደል? አንተን ሶፊና ቶፋ እንደዛ እርስ በርስ ምናምን ነገር እንትን ሲባባሉ በመሀል የተፈጠሩ ክፍተቶች ምን ያህል ጋብ እንደሆናቸው አይተሃል አይደል? ለኢንስፔክተሮቹ አሁንም ቶፋ ሲመጣ ተረጋግተህ የተፈጠረውን ነገር እያንዳንዱን እንድታስረዳው ነው ፈልገው እንጂ የኔ ጥፋት ነው እያልክ እንደዚህ በሰማት ኖሮ ቋሪፍ ነበር ነው አይደል? እሱን እኮ ነው ማለት በሰማት ኖሮ ያደጋ ይኖር ነበር። ከዚህም ሊቢስ ነገር ነው ለኔ ብላ እኮ ነው የገባችው መኪና ስራ እኔን ከፍተራ እኮ ነው እሷ የገባችው ነው አይደል? ይሄ እኔ ጥፋት ካልሆነ የማን ጥፋት ነውና በሰማት ኖሮ በገባ ኖሮ ብሄር ኖሮ ከዛ ከሰፈር አንተም ላይ እኮ ተመሳሳይ ነገር ነበር የሚሆነው እኮ ለሷ ሆነ። አሁን ምክንያት እሷ እንዲህ ከምትሆን ላይ ይሻል ነበረ። ካሊድ ማናችሁም ላይ ቢሆን ትክክል አይደለም ይሄ ነገር። በቃ ፈጣሪ ግን የቀደረው ይሄ ነገር ሆነና እሷ ላይ ሆነ። ግን አንተን የሆነ ነገር ቢያደርጉ ይሄን ነገር እያቃጠረች ያለችው ነው ልታድን የመጣችው እሷ ነው ብሎ እሷንም አይምሯትም ነበረ። ገባ አይደለ ካሊድ? ተደናግጠው እንደውም ነድተውት ነው የሄዱት ብዬ ነው ማስበው እሷ መሆኗን ሲያዩ እንጂ አንተ ላይ ቢሆን መላልሰው እንዲህ እንድተርፍ ራሱ አያደርጉም ነበር። መላልሰው ራስ ላይ ወጥተው ነበር የሚገሉ። እሱ እንዳይሆን እኮ ነው መግባት ነበረብኝ። ስትነግረኝ ደውላ ስትነግረኝ መግባት ነበር። ተረጋጋ መሄድ ነበረብኝ ወደ በእናትህ። ካሊድ እባክህ ተረጋጋ። አንተ ይፈጠራል አላልክም? ተረጋጋ። ይህ ይፈጠራል ብለህ አይደለም እንደዚህ ሆነው። በቃ እንድትረጋጋ ፈልጋለሁ። አሁን ደግሞ ቶፋም ይመጣል። ቶፋን ደውዬለታለሁ። ሲመጣ ጭራሽ ሌላ ነገር እንዲሆን አታድርግ እኮ። እኔም ተደጋጋሚ ደውዬ ነው። አሁን እያስጨነቃችሁ ነው። ስራ እየሰራው ነው። ምንድን ነው ሲል ነው ስራ እየሰራ ስለነበረ ስላላወቀ ነው ነገሩን ስነግረው ግን ጥሎ እየመጣ ነው። አሁን በጣም ይኸውልህ በጣም አግሬሲቭ ሆኖ በጣም ተረብሾ ነው የሚመጣው። አንተ ግን ተረጋግተህ ያለውን ነገር ካላስረዳኸው ለመፍትሄ እነዚህ ሰዎች እርስ በራሳችን እንዲህ ስንዋቀብ ክፍተት እያገኙ ነው። ይሄ ነገር እየተፈጠረ ያለው በቃ መፈለግ አለብን። እነሱ ራሱ ፈልገን ነው ማግኘት ያለብን። ባርኪ አሁን ደህና ነሽ? እንዴት ነሽ? ውሃ ላምጣልሽ? ካሊድ አንተ ነው እያናገረች ያለችው። እባክህ ነው በመጀመሪያ በሰማት የሁሉ ነገር ውስጥ አትገባም ነበረ። ወይ ቶፋ ተረጋጋ፣ ተረጋጋ። ምንም አትፈጠረም። ባርኪ ደህና ናት። ቶፋ እባክህ ተረጋጋ። ቶፋ ደህና ናት። ይኸውልህ የተፈጠረው ትንሽ ካሊድን እነዛ የኢንስፔክተሩ ሰዎች ሊያጠቁት ሞክረው ነበረ። ካሊድን ለማዳን ዘላ ገብታ ነው እንደዚህ ንገረው እባክህ ያለውን ነገር እንዳለ እስኪ ንገረው። ቅጽበታዊ ነገር ነው የሆነብኝ። ቶፋ ተረጋጋ። ሁሉንም ነገር አድርገውላታል። አሁን ይኸውልህ ፈረስት ኤድ ነው የሚያስፈልገው። እግሯም እዚህ ጋር ትንሽ ቁርጭምጭሚታ ስብራት የለውም። ምት ነው ስብራት የለውም። ቅጥቅጥ ነው ግን በጣም ጥገና ያስፈልጋታል። በጣም ሕክምና ክትትል መደረግ አለባት እያሉ አይዞሽ ትንሽ ቶፋ እባክህ ካሊድ ተረጋጉ። እባካችሁ ተረጋጉ። ቶፋ ይኸውልህ ምን አሁን ይኸውልህ ለጊዜው ሲመታት የተገለባበጠችበት ነው እንጂ መሬት የቀጠቀጣት ነው እንጂ ብዙ ጉዳት የለውም። ግን መኪና ሆን ብሎ ገጭቷት ነው። እኔ ሆን ብሎ ገጭቷት ካሊድን ለመግደል ነበር የመጡት። ካሊድን እኮ ነው። እስኪ የተፈጠረውን ነገር አስረዳው። እንዴት ነው ነገር ማትነግሩኝ? እኔ ቶፋ ተረጋጋ። አይ ምንድን ነው የተፈጠረው? ለምንድን ነው ማትነግሩኝ? ተረጋጋ። ይነግራል ያለውን የተፈጠረውን ነገር እንዳለ አሁን የሚያስበው ስለሱ በቦታው የነበረው እሱ ስለሆነ አንተ ንገረው ያለውን ነገር ምንድን ነው የተፈጠረው? ሌላ ተጎዳሽበት ሆነናል። ቶፋ አሁን እኮ ደህና ናት ነው ስብራት ምናምን ነገር የለውም። ግን አስፋልት መኪናው ሲመታት ቅጥቅጥ ምናምን ነገር አለው። እግሯ ቁርጭምጭሚቷ አካባቢ ትከሻዋ ላይ ምናምን ነገር። አይዞሽ ባርኪ
ደውላልኝ ነበር፣ ለኔ ደውላልኝ ነበር። እሺ ምንድን ነው የተፈጠረው? በደንብ አብራርተህ ንገረው። እኔም ትንሽ እንትን ያልኩት ነገር አለ፣ ንገረው። ምንድን ነው የሆነው? አይደወይኔ አንጉ በእናትህ በእኔ መጣ ሁሉ ነገር በእናትህ አንዋር እንደዚህ ጣጣ አትልግባ። አሁን እንደዚህ ለጸጸት የሚሆን ጊዜ የለንም። ጋር ሰፈሩና ደወለችልኝ። ሰፈር ነበርኩኝ። እሺ ነገረችኝ ያለሁበትን ማለት ነው። እንደዚህ ቦታ ነው ያለው፣ አደጋ ሊደርስብህ ነው። ቶፋ ተረጋጋ በፈጠረ። እሺ አደጋ ሊደርስብህ ነው ምናምን አለችኝ። እዛ ስትለኝ እኔ ያው ከዚህ በፊት የሰራችሁን ነገር እንደዛ ጨዋታ መስሎኝ ዘጋውባት። መልሳ ደወለችልኝ። እሺ ከዛ በኋላ እንደዚህ ቦታ ነው ያለው፣ አደጋ ሊደርስብህ ነው ምናምን አለችኝ። አውቃ ነበር ሁለተኛ ደወለችና ማለት ነው። እሺ ቶፋ ከሱ ብንሰማው አይሻልም? እሱ ምን ያውቃል? እኔ ነገር ምንድነው የሆነው? ያለች ሁለተኛ ጊዜ ደውላ እሺ እነዚህ ሰዎች ከቤተሰቦቼ መቼ የሚላቀቁ ሰዎች አይደሉም። ስለዚህ እነሱ እኔ ጋር እስኪመጡ ድረስ አልጠብቃቸውም እኮ ይገባል። ስለዚህ ቶፋ ተረጋጋ፣ እባክህ ተረጋጋና አንድ ያለውን ነገር እንትን በል ነው። ምንድነው የምረጋጋው? በምን ልረጋጋ? የተፈጠረው የሆነው ነገር ሆኗል። መጀመሪያ እሷ ገባችለት፣ ነገ ማን ይገባለታል? እሱማ ትክክል ነው። በጣም እኛም እየተዘናጋን ነው። በእርስ በራሳችን ጉዳይ እንዲህ እየተባባለ ሰው እያለቀ ነው። ቶፋ ኧረ ቶፋ ያለ ከባድ ሁኔታ ላይ ያላችሁ። እሺ ምንድነው የተፈጠረው? እሺ ንገረኝ። ሁለተኛ ደውላ ማለት ነው። እሺ እንደዚህ ቦታ ምናምን መጀመሪያ እንደነገርኩህ ነው ስትደውል ማለት ነው። እኔ በቃ ከዚህ በፊት የሰራችሁን ስራ እናውቃለን። እንደዛ ጨዋታ መሰለኝ። እሺ እየዋሸች ነው ምናምን ነገር በቃ ስልኬን ዘጋው። ከዛ ሁለተኛ ስትደውል የምር መሰለኝና መዘጋጀት ጀመርኩኝ። ኦኬ እሺ በቃ ልሻሽል ወደ አይታየት ያለበትን አይታየት እያረኩኝ እሺ በማዲያው ስዘጋባት ያለበትን ቦታ አውቃ ነው ማለት ነው የጠየቀችው። ታውቅ ነበር፣ ሁሉ ነገር አውቃ ነበር ስታወራኝ። ከዛ ሁለተኛ ስትደውል ማለት አንተ እንትን አልኩኝ፣ ጠረጠርኩኝና ማለት ነው ያለበትን አይታየት እያረኩኝ ለካ እሷም እዛው አካባቢ እየመጣች ነበር። ኦኬ ገባ ፊት ለፊት ተያየን። ከዛ በኋላ እኔም ምንድነው ብዬ ላውራት ሲሄድ እሷ ለካ እኔን መኪናው እኔን ሊገጨኝ እየመጣ ነበር። ኦኬ እሺ ገባ እኔን እየሮጠች መጣች። እኔ በቃ ምንድነው እያልኩ እሷ ጋር እየሄድኩ እያለ ገብትረኝ እሷ መኪና ውስጥ ገባች። ቶፋ ሰው ማረደ ካሊድን ለማዳን ብላ ነው እዚህ ውስጥ የገባችው። አሁን ዋናው ነጥብ እሷ አይደለም። የእሷ ደህንነት ያለችበት ሁኔታ በጣም አስጊ ነው። ከባድ ሁኔታ ላይ ነው ያለችው። እሺ በጣም እዚህ እስኪመጡ ድረስ ልንጠብቅ ነው። አሁን እንደሱ ነው የምትለኝ? እሺ ምን አባቴ ላድርግ ቶፋ? ጊዜ ግን መውሰድ ይገባናል ነው በቃ። ምን ጊዜ ነው የምንወስደው? እኔ ሶፊም ከህግ አካሎች ጋር ተነጋግረን ቁጭ ብለን የእነዚህን ሰዎች ጉዳይ ለአንዴና ለመጨረሻ ጊዜ መፍታት ይኖርብናል። አሁን ግን የተፈጠረው ነገር ተፈጥሯል። ከዚህ በላይ ማደጋ ሊፈጥር ይችላል። አላውቅም ምን ማድረግ እንዳለብኝ ቶፋ። ዛሬ ካሊድ ነው፣ ነገ ከነገ ወዲያ ደግሞ ይኸውልህ አንተ ላይም፣ ነገ ከነገ ወዲያ እኔም፣ ነገ ከነገ ወዲያ ደግሞ እራሷን ባርኪን ስላዳነችው አሁን ትኩረታቸው እሷ ላይም ጭምር ነው የሚሆነው። በቃ ማንም በዚህ ጉዳይ ላይ የሚተርፍ አይኖርም። ስለዚህ ይህንን አንዴና ለመጨረሻ ጉዳይ መጨረስ ይኖርብናል ቶፋ። አሁን ግን ይህን ነገር የምንጨቃጨቅበት የምንከራከርበት ጊዜ አለ። ይገባኛል። ግን እነሱ መጥተው እኛን እስኪያጠቁን ድረስ ጠብቀን አልችልም ከዚህ በኋላ። እሺ ስለዚህ ከዚህ በፊት እኮ ማለት ነው በቤተሰቦቼ ሲያስፈራሩኝ ከጉዳዩ ርቄ ነበር አይደል? ምንም ነገር እያደረኩኝ አልነበር። ግን ደግሞ በቤተሰቦቼ አስፈራርቶኝ ከሱ ርቄ እሱ ከኔ ቤተሰቦች ማይርቅ ከሆነ እሄድለታለሁ። ያለበት ይረኛል ቶፋ። ምንም የሚመለስ ነገር አይደለም። በቃ ያለንን ኃይል ተጠቅመ አንተም ቢሆን የምትችለውን ነገር ሁሉ የምትችለውን ነገር አድርገን የዚህ ሰውዬ ጉዳይ ለአንዴና ለመጨረሻ ጊዜ ማብቃት አለበት። ኢንስፔክተር የሚፈልገው ጋኒ ቤተሰቦቼ አጠገብ እንዲደርስ ላደርግ አልችልም ቶፋ። ካልገደለ ወይ ካልገደለን ማለት ነው አንድ ባንዳችን ሞተን እስክናልቅ ድረስ ካላየ ይሄ ሰውዬ የሚተው ነገር አይደለም። መቼም የሚመለስ ነገር አይደለም ኢንስፔክተሩ ማለት ነው። ስለዚህ ቁርጥ ውሳኔ ወስደን ትኩረታችንን በጠቅላላ ይሄ ሰውዬ ላይ አድርገን ለአንዴና ለመጨረሻ ጊዜ ይሄ ሰውዬ ሊያበቃለት ይገባል። ባኪ ምንም አልደረሰችም። መንገድ እንደሰማሽ ስለዚህ ትችያለሽ ለሞራል ምን ትችያለሽ? እስኪ ያለውን ነገር እንዳለ ቶፋ ጠይቃት። ባኪ አይዞሽ ግን ያለው ነገር ለማውራት ስለማውራት ትችያለሽ ንገሪው ያለውን ነገር እንዳለ አይዞሽ። አታልቅሽ። የምርሽ ባርኪ ምን ጮህባት መሰለኝ። አዎ ይቅርታ። እሺ ባርኪ ጮህብሽ አይደለ? ትንሽ ላስጨነቀን ነው ነገሩ። እሺ ምንድነው የተፈጠረው? ምንድነው የሆነው? እስኪ በተወሰነ መልኩ ለቶፋ ፍንጭ እንኳን ከሰጠሽው እነዚህን ሰዎች አድነን ፈልገን ለመያዝ እንኳን እድል ይኖረናል። ትደውልለት ነበር ለካሊድ። እሺ አንቺ ከየት ሰማሽ? እንዴት ሰማሽ ይሄንን ጉዳይ? ባለፈው ያልኩህ ልጅ ነግሮኝ ነበር። ባለፈው ያልሽው ልጅ የትኛው ልጅ ነው? ባለፈው ያልሽው ልጅ ቶፋ ማን ነው? ባለፈው ያለች ልጅ ማን ነው? ተው በቃ እስኪ አገኘዋለሁ። እሱ
ኦኬ። በዚህ ጉዳይ ላይ እጁ አለበት ማለት ነው። የምታውቀው ሰው ነው አይደለም? በቅርብ ሆኖ ሲያግዘን የነበረ ሰው ነው። ኦኬ እሺ እሺ። ቆይ አሁን ደግሞ እኔ ግራ የገባኝ ነገር አሁን ባለፈው ለታ ይሁንና ወንድሟን ታናሽ ወንድሟን መታ፣ ታላቅየው ይሁንናን መታ። ከዛ አሁን ደግሞ እሷ እንደዚህ ሆና ሲያዩ ደግሞ አሁን ምንድነው? እሺ አሁን ደግሞ ድጋሚ ሰዎቹ ቶፋ ይሄን ነገር አንተ ከመምጣት በፊት ራሱ በጣም ያስጨነቀኝ ይኸውልህ፣ አሁን ይኸውልህ ስብራት የለውም መታከም ትችላለች ምናምን ነገር ክትትል ማድረግ ትችላለች እያሉ ነበረ ሆስፒታል። በጣም በዚህ ጉዳይ ላይ ላውራ ነበር ቶፋ። ሆስፒታል ራሱ አልጋ የለም ድንገተኛ ስለሆነብን ነው ያስገባናችሁ። እሺ አሁን አንቺ እያልሽ ያለሽው ኢንስፔክተር ነው እርግጠኛ ነሽ እንደዚህ ያደረገው? ሌላ ሰው ጋር ምንም ጥርጣሬ ማድረግ አይጠበቅብንም። እባክህ ጋሊት ማልቀስን ተው በቃ ተነሳ። ከወለሉ ላይ ተነሳ በቃ። አንተ እንደዚህ መሆን ምንም የሚቀይረው ነገር የለም። በቃ አንተ እኮ ልታደርግ የምትችለውን ነገር ነው ያደረግከው እኮ አይደል? እኔ ካሊት በዚህ አይነት ሁኔታ ሆነ እሷን ልታምናት አትችልም። በቃ ስለዚህ ማድረግ ያለብህን ነው ያደረግከው። ስለዚህ አሁን እዚህ ጋር ያንተ መንከባለል እዚህ ጋር ምንም ጥቅም የለውም። እንኳን ዝም ብዬ ምግብ አሪፍ ነበር። ጎልነሳ ከዛ ጋር አሪፍ ነበር። ምን አንተ በሞት የምትቀይረው ነገር አለ? አንተ በሞት ባሲን ተጠርፋታለ። ከዛ ጋር ቢያስ ዝም ብዬ ጠርጥሬ እንኳን መነሳት ቤ አሪፍ ነበር። ከዛ ካሊድ አንተም ብትሆን ከዚህ በፊት ወጥመድ አይደለ እንዴ እንደዛ ያደረጉብህ? ወጥመድ ነው እኮ አይደለ? ስለዚህ አሁን ወጥመድ ነው ብለህ ማሰብ ምንም ችግር የለውም፣ ምንም ክፋት የለውም። በቃ አዎ ያኔ ወጥመድ ነው ብለዋል እንዴ? ጫካ ድረስ ምንድነው ሶፊ ሊታገት ነው ብለው ጠርተዋል እንዴ? ሆስፒታል ያው ሁሉ ነገር የተፈጠረው አሁንም ይሄን ነገር ያደረከው እንደዛ ነው ተሰምቶ ነው። ምንም እንትን የሚል ነገር የለውም። በቃ እንዴ ዋናው ፈጣሪ እንኳንም ይቺ ልጅ እኔ ገሽ ነው እኔ ምን ነገር ራሱ ልብደኛል እንኳንም ምን ደህና ነሽ? ሰውነትሽ እንዳለ ተጋልጧል እንዴ? ያለው ይዛ ልጆቹ ተለቅ ያለ መኪና ነው። ተለቅ ያለ መኪና ምንም ያየነው ነገር የለም። እና ታርጋው ምንም የለም ነው የቤት መኪና ነው ያለው ነበር እኮ ወደዚህ ሳመጣት በቃ እንጣራለን። እነሱም ተመልሰን እንሄዳለን። የሰፈሮቹ ልጆች አሉ እዛ አካባቢ ያሉ ልጆች ናቸው። በቃ ከዚህ በኋላ እንዲሞት ነው እንደዚህ ሲያደርጉ የነበረው። እምቢ አለኝ። ካሊድ ሊገሉታል። እሺ ቆይ ልጁን ማግኘት አልችልም? እስካሁን እያገዘሽ የነበረውን ልጅ ማግኘት አንችልም? እናገኘዋለን፣ ችግር የለውም። ግን የምታውቅ አይፈልግም እሱ እናንተ ጋር ህይወት ጉዳይ ነው። ስለዚህ እሱ ፈለገ አልፈለገ ምናምን ጉዳያችን አይደለም። እስካሁን እያገዘን ነው። ከዚህ ቀደምም አግዞናል። ለሱ እናመሰግነዋለን። ግን ደግሞ አሁን ሌላ ምርጫ የለንም። ኢንስፔክተሩ ጋር የምንደርስበት ትንሽዬም እንኳን መንገድ ካለ እሱን ከመጠቀም ወደኋላ አለ። ችግር የለውም። ባርኪ ማንንም ሰው ቢሆን በዚህ ጉዳይ ላይ ይረዳና ያለው ሰው ቢሆን እንደዚህ እስከዛሬው ምናምን ነገር ሌሎች ጉዳዮችን ይዘን ይህንንም እኩል የምናስኬደው ነገር የለም። ሙሉ ለሙሉ ኢነርጂያችን ተጠቅመን በዚህ ጉዳይ ላይ ካሁን በኋላ በኢንስፔክተሩ ዙሪያ ነው ነገሮች የሚሆኑት። አሁን ግን ቶፋ ከዚህ የባሰ ነገሮች ቅድም እንዳልከው ማለት ነው። ይኸውልህ ትናንትና የባርኪ ቤተሰቦች መጥተው የሆና ላይ እንደዛ መደባደባቸው ይኸውልህ ይህንን ነገር የባርኪ ቤተሰቦች ሰሙ ማለት ከፍተኛ ችግር ነው የሚፈጠረው። ከፍተኛ እልቂት ነው የሚፈጠረው። ለማንም አይመልሱም። ይሄንን በእናንተ ዝርክርክነት በእናንተ የመጣ ነው ባርኪ እንደዚህ የሆነችው ብሎ ሌላ ችግር ነው ሌላ ታሪክ ነው የሚፈጠረው። ደግሞ እዚሁ ታማ መኪና ገጭቷት ቤተሰቦቿን ሳናሳውቅ ደግሞ ቁጭ እንድልን። አዎ ቶፋ እንዴት ነው እንደዛ የሚሆነው? ቤተሰብ አላት እኮ እቺ ልጅ አይደል? እናት አባት ወንድሞች አሏት። ተረጋጋ። የምነግርህ እቺ ልጅ ያለችበት ሁኔታ አየኸው አይደል? እሺ ሌላም ይሄንን ነገርም አየኸው አይደል ቶፋ? እግሯንም አይተዋል፣ እጇን አይተዋል አይደል? የተሰበረችው የሆነችውን። ከዛ ደግሞ ና አንዴ በቃ ይራሱ አንዴ በቃ ና ቶፋ ተረጋጋ። አንዴ እባክህ አንድ የምታውቀው የምፈልገው ነገር ቢኖር የዮና ወንድም ዮናን ምድር ደግሞ ታስታውሳለህ። ሀሳቤን ተረዳኝ። የእሱ ቤተሰቦች ደግሞ ይሄንን ነገር ሲያዩ ሆን ብሎ ባርኪን አሁን ደግሞ በትራችሁ ምናምን ነገር አስደበደባቸው ምናምን ነገር እንደዛ ብለው ሊያስቡ ይችላሉ። አዎ ሊያስቡ ይችላሉ። ግን ደግሞ አለመናገር ግን አንችልም እኮ ማወቅ አለባቸው። አንነግራቸው ቶፋ ይሄ ሌላ መተላለቅ ውስጥ ሌላ ግብግብ ውስጥ ሌላ ጸብ ውስጥ ነው የሚገባው። ስለዚህ ምን እንደመጣላት ልጅቷ መናገር ትችላለች እኮ ለምን እንደዚህ እንደተፈጠረ ማን እንደዚህ እንዳደረገበት ማን ያምናል? ለመደበቅ ሁለታችሁ ጋር ያለውን ነገር ወይም ደግሞ እዚህ ጋር ያለውን ነገር እኛ ጋር ያለውን ነገር ሰላም ለማድረግ ቤተሰቡን ለማስታረቅ ስትል ያደረጋለች። እንደዛ ካሰቡስ ቅርብ ጊዜ እኮ ነው ወንድሟ የተመታው እኮ ቅርብ ጊዜ ነው የሆነ ቀጥቅጦት የነበረው። ታዲያ ይሄንን እኮ ነው የምነግርህ። ስለዚህ ታዲያ ምንድነው የሚፈጠረው? ስለዚህ ይኸውልህ የሚፈጠረው ነገር ሆን ብሎ ይሄንን ነገር እየተመላለስን እንደሆነና ሆን ብለን ያደረግነው እኮ አሁን ያንተ ሐሳብ ገብቶኛል። ያንተ ሐሳብ
ለቤተሰቦቹ አንንገር ነው አይደል? አንንገራቸው። ካልነገርናቸው ደግሞ ነገር ባርኪ በስራ ምክንያት ካልነገርናቸውና የሆነ ነገር እጃችን ላይ ብትሆንስ እቺ የባሰ ነገር እኮ ነው የሚፈጠረው። ሌላ ነገር ምንም አትሆንም። ዶክተሩ እንደተናገረው ከሆነ አስፋልቱ ላይ ስትወድቅ የተለያዩ መቀጥቀጦች ምትሮሱ ይናል አይደለም እኮ ሲመጣት አስፋልቱ ነው እንደዚህ የወደቀችበት እኮ የዛን ያልከባድ ነገር ካልሆነ መኪና ገጨት ይታወቃል ምናምን ነገር። ስለዚህ ለቤተሰቦቿ መስጠት ነው። ይሄን ነገር ምንድን እንዴት ተፈጠረ ብሎ ይጠይቃሉ። ካሊድ ለማዳን አይደለም ይሄን ነገር የተፈጠረበትን ነገር በራሳቸው መንገድ ያጣራሉ። ካሊድን ለማዳን ይሄን ነገር ይገባል። ታዲያ ማውቃቸው አይቀርም። ይሄን ነገር ከዳነች በኋላ ቶፋ ከዳነች በኋላ ደህና ከሆነች በኋላ ይሄ የተፈጠሩትን እያንዳንዱ ነገሮች መጨረሻ ላይ ነገር ግን በእንደዚህ አይነት ሁኔታ ማለት ነው ልጅቷን እዛ ውስጥ ከላክናት ቤተሰቦች እንደዚህ ሆነው ሲያውቁ ለምክንያት የሚሆን ጊዜ ራሱ አይኖራቸውም። ለበቀል ነው ተንደድረው ይሄን ነገር የሚያደርጉት። በቀል ፈርቼ ወይም ደግሞ ይሄን ነገር ያደርጉናል ብዬ ማንንም ፈርተን አይደለም። ነገር ግን ነገሮችን በሰላም መጨረስ ካለብን የምታደርገውን አንድ ነገር ልንገርህ ቶፋ፣ ይሄ ነገር በሰላም እንዲያልቅ ከፈለክ እቺ ልጅ አንተ ቤት ወስደን አንተ ጋር ህክምናውን ትከታተላለች። ቶፋ ይሄን ነገር ነው ብቻ የመጨረሻው አማራጭ ይሄ ነው። እንዴት ነው ቤት ማስገባት? ምን ችግር አለ? ሴት ሆነ ምንድነው? ምን ችግር አለ? አላስገባም በፍጹም ማለት ቶፋ አንድ ነገር ማገዝ ካለብኝ ውጪ ላይ ሆነ በፈለገችው መንገድ ላግዛት ይችላል። ካስፈለገ ሆቴል ትገባና ውጪ ሆነች ማለት ቤተሰቦቿ ይሰማሉ፣ ያውቃሉ። ዞሮ የትኛው ሆቴል ነው ደግሞ እንደዚህ አይነት ፔሸንት ሰው ሐኪም ቤት ካልሆነ እንደዚህ አይነት ፔሸንት አስገብተው ምናምን ሆቴል ለሚያኖሩ መብት አይደለም። መብት ሆኖ አያውቅም። እንደዚህ አይነት ፔሸንት ምናምን እዛ ቢሞትባቸው አስፈርመው ቤተሰቡ አመጡ ምናምን ብለው ሌላ ቀጽ ነው ለሞት የሚያደርስ ነገር አይደለም። ስለዚህ ያለችበት ሁኔታ እኛ ነው እንጂ ብናውቀው ሆቴሎቹ አይደለም። ስለዚህ ለአንዴና ለመጨረሻ ጊዜ ነው ዞሮ ቀላሉ ነገር ቢገባኝም ቶፋ በዚህ ጉዳይ ላይ አትከራከረኝ። ትልቅ ከፈለከ ጋር ይዛት መሄድ ትችላለህ። ቶፋ ይሽያት ይላል። ግን ከዚህ ሁሉ ነገር የሚቀለው አሁን አንተ ጋር ብትሆኑ ነው። እንዴት ነው እኔ ጋር ማስገባት? ይሁን ስለኔ የምታስበው ነገር ታውቂና? አዎ ምን ይፈልጋል ነገር ታስብ። አሁን የሚያሳስበው ቶፋ አሁን የሚያሳስበው ወደ እኔ ተመለስ። እኔ ጋር ቶፋ ተረጋጋ። ያለችበት ሁኔታ ልጅቷ ተሰባብራ እንድትሰማ ካልፈለክ ደግሞ ያለውትን ነገር ብቻ ተቀበለኝ፣ እሺ በለኝ። ምክንያቱም ልጅቷ እጅ እግሯ ተሰባብሮ ነው ያለች እኮ ገብቶኛል። እኔ ያላዘንኩኝ ነው የሚመስለው። ካንተ ባልተናነሳ አዝኜላታለሁ። ምንም ጥርጥር የለውም። ይሄን ነገር ደግሞ ያደረገችው ደግሞ ለኔ ስትል ለወንድሜ ስትል ነው ያደረገችው አይደል? እሱም ይገባኛል። ስለዚህ ይሄን ግን ደግሞ የምታስበው እና አንተ ቤት ወስደህ ለማሳከም ሸሚዞ ነው እሷ የህይወት መስዋዕትነት ከፈለች። አንተ እሷ የምታስበውን ነገር እኔ አውቃለሁ። የፈለገችውን ነገር ታስብ ቶፋ። አሁን ልጅቷ ትዳን እንጂ የፈለገችውን ነገር ታስብ። እሱ አያሳስበኝም። ያንን ነገር የታሰበውን ነገር ወይም ደግሞ ሌላ ነገር ታቅዶ ከሆነ እሱም በኋላ እንደርስበታለን። አሁን ግን ካልዲ ልጅ ነገር ቤተሰቡ መደራረጋት ማለት ትችላላችሁ። የራሳችሁ ይኸውልህ ቶፋ እቤት ይቻ አንተ ባትወስዳት እራሱ ማለት ነው እቤት ይኸውልህ አንድ ነገር እንድታቀም የምፈልገው ነገር ቢኖር ልጅቷን ይዘናት ሄደን ቀጥ ብለን እዛው ቶፋ ቤት ነው የምናደርጋት። እንደዛ ነው የሚመቸኝ። እኔ እንደዛ ማድረግ ያለብኝ መንከባከብ አለብኝ። እኔ በእኔ መጣ ነው ይሁን ነገር አሁን ከኪያ ጋር ባለንበት ሁኔታ ማለት ነው እኔም ቤት ይሻት ሄዳችን ሆቴል ላይ እናደርጋት ብንል እንደዚህ አይነት ፔሸንት ቤተሰቦቿ ይምጡና ይፈርሙ ምናምን ነገር መባለው አይቀርም። ይሄ ከተባለ ደግሞ ቤተሰቦቿ ያውቃሉ። አሁን ግን ለስራ ለአንድ ለሁለት ቀን የስራ ቦታ ጓደኛዋ ነን ያውቃታለሁ። በጣም ጥሩ ልጅ ናት። እሷ ልጅ ትደውልና ቤተሰቦቿ ጋር ባርኪንም ለምን እግሯ ላይ ወድቃለሁ ለስራ ጉዳይ እንደዚህ እየሄደች እንደሆነ ያችን ጓደኛዋ ስለሚያምኑ ሁለቱን አገናኝተን ስልክ ላይ እንዲያወሩ እናደርጋለን። እሺ ቤተሰቦቿ አስቸኳይ የፊልድ ስራ ነው ብለው እንደወጣች እናደርጋለን። ስለዚህ ቶፋ አመነበትም አላመነበትም ባርኪን ይዘን ሄደን ቤተሰቦቿ ቤት ነው እንዴት መውሰድ አለብን? በቃ መንከባከብ አለብን እኮ ይሄንን ነው ማለት እሷ አመነበትም አላመነበትም። ምክንያቱም ይኸውልህ የእሷ ወንድም ሰሞኑ የሆነ በጣም ነው የደበደበው። ሐሳቤን ተረዳኛ። ይህንን ነገር ከሰሙ ይህንን ነገር እንትን ካሉ የመልስ ምት እዚህ እዛ እየተቀባበልን እንደሆነ ነው የሚሰማው። አሁን ኢንስፔክተሩ ላይ ነው እንጂ ትኩረት ማድረግ ያለብን ተጨማሪ የሌላ ሰው ችግር ማስተናገድ አንችልም። ይገባል አይደል ያለውን ነገር። ስለዚህ ያለን አማራጭ ቀጥታ ባርኪ እሱ ጋር ይዞ መሄድ ነው። ቤት ማስገባት እንጂ በፍጹም ይሄንን ነገር እንትን ማለት አለ። አንተም የምታሳምነውን ነገር ይኸውልህ እኔን አንዳንዴ ይሄ ይሆናል አይደል የምታስበው ነው ነገር የሆነ ሁለት አታስብም ቶሎ ትሾኩላለህ አማርኛውን ነገር ይለኛል። ሐሳቤን ተረዳኛ። ስለዚህ ይሄንን ነገር ልታሳምነው ነው አረጋግጠህ ልታወራው ነው አንተ ነህ እና ባርኪን ቀጥታ ይዘን ሄደን ቶፋ ጋር ማስገባት ይችላል። እናስገባታለን። ችግር ያሳምነዋል። አሁን በጣም የህይወት መስዋዕትነት በጣም እኔም አላዳምጠውም በዚህ ጉዳይ። አሁን ለኢንስፔክተሩ ትኩረታችን ሙሉ ለሙሉ ኢንስፔክተሩ ጋር ነው ማድረግ የሚጠበቅብን። ስለዚህ የእሷን ቤተሰብ ችግሮች የእሷ ቤተሰብ መጥቶ ከእሷ ቤተሰብ ጋር ይሄ ነው ብለን ለማስረዳት ከእነሱ ጋር ግብግብ ለመፍጠር የሚሆን ጊዜ የለንም፣ በፍጹም የለንም። ደግሞ እዚህ ሆስፒታሉ ራሱ ማለት ነው አልጋ ይዛችሁ
መቀመጥ አትችሉም። ድንገተኛ ስለሆነ ነው ያስተናገድኳት። አልጋዎች ሞልተዋል ብለው ሌላ ሆስፒታል ስንሄድ ወደዚህ ወደዛ ቤተሰቦቿ በዚህ ማለት ይሰማሉ። ወደ ቤት ነው መውሰድ ያለብን። በጣም ጥሩ። ስለዚህ ያለውን ነገር ጨራርስ። እያንዳንዱ ነገር አንተ ወደ ውስጥ ግባ፣ እኔ ታች ሪሴፕሽን ሄጄ ያሉትን ነገሮች ጨራርሼ እመጣለሁ። ግባ እሷ ጋር ባርኪ ጋር አጠገቡ ሆነ። እሺ እንግዲህ ቤተሰቦች ያው እየተፈጠረ ያለው ነገር በጣም ግራም ያጋባና በጣም እንጃ ለመግለጽ ራሱ በጣም የሚከብድ ነው። አስደንግጦኛል። ብቻ በጣም ሾክድ ያደረገልኝና እንዴት እንደማድረግ አላውቅም። ያው ቶፋን በጣም ነርቨስ ሆኗል። ምክንያቱም ይህንን ውሳኔ የወሰንኩት አሁን ከባርኪ ቤተሰቦች ጋር ማለት ወንድሟ ከዮና ጋር ያለውን ትርምስ ግብግብ ምናምን ግጭት ታውቃላችሁ እና ይህንን ነገር ሆስፒታል ክትትል እንድናደርግ እዚህ ብናደርግ ቤተሰቦቿ ወይም ደግሞ ተያዥ ምናምን ነገር ይላሉ። ቤተሰቦቿ ከመጡና ይህንን ነገር ካወቁ ሆን ብሎ የተፈጠረ ትርምስና ጭቅጭቅ እንደሆኑ ነው የሚረዱት። ሆን ብሎ የተፈጠረ የሆነ ከዛ አንዳቸው ነው ወይ ሶፊ ላይ ወይ ቶፋ ጋር ወይ ካሊድ ጋር የሆነ ጥቃት ምናምን ይኖራል በእነሱ ቤተሰቦች በኩል። አሁን ደግሞ ሌላ ተጨማሪ ችግር መያዝ አንችልም። ከኢንስፔክተሩ ጋር ባለው ነገር ላይ ይኸው እስከ ግድያ ደረጃ ደርሰዋል። ስለዚህ ሙሉ ኢነርጂያችንን ተጠቅመን ከኢንስፔክተሩ ጋር ነው ይህንን ነገር ልናደርግ የምንችለው። ስለዚህ ማንም ሳያውቅ ታክማ ድና መውጣት ስላለባት ቶፋ ጋር ይዘናት እንሄዳለን። እቺ ልጅ በቃ የመጨረሻ አማራጭ ነው። ሌላ ችግር ማስተናገድ አንችልም። ቶፋ ቢስማማበትም ባይስማማበትም መሆን ያለባት ተደብቃ መታከም ነው። ሆቴሎች ላይ ብንሄድም ራሱ ሆቴሎች እንደዚህ አይነት የቆሳሰለች ሰው ይዘን ስንገባ ምንድነው የቅርብ ተጠሪዋ የአባቷን ስም ምናምን መታወቂያ ሶስተኛው ጋር ምናምን ነገር ይላሉ እና ትልቅ ችግር ነው የባሰ የሚፈጠረው። ይህንን ነገር መጨረስ ይኖርብናል። እስኪ አንዳንድ ነገሮችን ገብቼ ልጨርስ፣ አብራችሁ